ሽንት ቤት ወስዶኝ በሽንት ቤት ውስጥ ነው ቆልፎብኝ ሲመላለስ በጣም ጠራጠርኩት ልጁ እዛው ይዘው ታቆዩትና ቦታው ድረስ በመሄድ ያው አየይዘን ወደ ጣቢያ መጣ ነው። የሕክምና ተቋማት አካባቢ አስታማሚና ታካሚ ወይም ጠያቂ መስለው ወንጀል የሚፈጽሙ መኖራቸውን ሰምተናል። ተከሳሽ ሚኪያስ መልካሙንና ተከሳሽ ሮቢ ያሬድን የግል ተበዳዮችና የጥበቃ ሰራተኞች ይዘዋቸዋል። በአቤት ሆስፒታል ውስጥ በድንገተኛ ክፍል ውስጥ እየታከምኩ ነበር። በዛ ወቅት ነው ወንጀሉን የፈጸመብኝ። ታማሚ ነኝ። ሁለት እግር የለኝም። ሁለት እግሬ የተቆረጠ ነውና በሳቱ አልጋ ላይ ተኝቼ ነበር። በሰፈር ውስጥ ባይታ ምናምን እንተዋወቅ ነበር። ምን ነው መጥቼ ሳልጠይቅ ከዚህ በፊት አሁንም ድጋሜ ምን ሆነ ነው ብሎ ቀረበኝ። የሚጠይቀኝ መስሎኝ ማለት ነውና መጣ። እኔ ጋር ቀረበ። እኔም ሰው ያስፈልገኝ ስለነበረ አጠገቤ ሲሆን ያው ለአንድ ነገር እልካለሁ ሊወጣ ስለሆነ ቃይን ያዘጋጅልኛል በሚለው ቀረብኩ ማለት ነው። እና በዚሁ ወቅት ነው ይሄንን ክስተት ቀኑ ሙሉ ከኛ ጋር ውሎ ሽንት ቤት ወስዶኝ በሽንት ቤት ውስጥ ነው ቆልፎብኝ መልሶ ስልኩን እንደዚህ ወሰደ። ላስታምም ነበር እዚህ የመጣሁት እና ያው ለተባበራት ብዬ አንዷ ስልክ ካርድ አለው ስትለኝ እሺ ብዬ ሞባይሌን አውጥቼ ሰጠኋትና ከዛ ትንሽ ቆይቶ እየተደባደቡ ወረዱ ደረጃው ማለት ነው። ሞባይሌን አምጣ ምናምን እያለች ነው የምትጮኸው ልጅቷ ማለት ነው። ዛይ ማን ሞባይል ምናምን ብዬ ስጠይቃት ያንቺ ሞባይል ነው የጠፋብኝ ምናምን አለች። በጣም ተናድጄ ነበር። ሞባይሌን አምጪ ብዬ ስንጫጫው እንትኖቹ ጥበቃዎቹ ወደ ታች ይዘውን ወረዱ። እጄ ከሰስኳት። ፖሊሶች መጥተው ይዘዋት ሄዱ። በሶስተኛው ቀኑ እንዲህ ይመላለሳል ወደኛ እንትን ማለት ነው። ሲመላለስ በጣም ጠራጠርኩት ልጁን። ከዛ በሶስተኛው ልክ ደረጃ ሲወርድ ከኪሱ እንዲህ ውጥት አድርጎ ሲያስገባ አየሁት። እኔ ሞባይል ምን ይሁን አላየሁም። በወቅቱ ጥቁር ነገር ነው ያየሁት። ስከተለው ዞር ብሎ ሳይ እኔ ያለሁ ወጣ ሲሮጥ እኔ ጠራጠርኩት። ከዛ ስልኬን ይዟል። ስልኬን ተቀበልኝ ብዬ እየሮጥኩ ሊወጣ ሲል ጥበቃው ያዘውና አንጣ ስልኩ ምናምን ሲል ወዲያውኑ አውጥቶ ነው ስልኩን የሰጠኝ። ሁለት የምርመራ መዝገቦችን ያጣሩት የወንጀል መርማሪ ሳጅን ብርሃኑ መንገሻና የቆየን አውጋው የምርመራ ሂደቱ እንዴት እንደነበር እንዲህ ይገልጻሉ። ስራ ላይ የነበሩ ጥበቃዎች እዛው ይዘው ታቆዩትና ቦታው ድረስ በመሄድ ያው አየይዘን ወደ ጣቢያ መጣ ነው። በምንጠይቅበት ሰዓትም ተች ስክሪንና ትንሿን ስልክ ከወሰደ በኋላ ትንሿን ስልክ በ400 ብር ይሸጥ መሆኑን ገልጾልናል። አንዱ ሞባይል ያው ለግል ተበዳይ ይዘው እጅ ከፍንጅ ተይዞ ስለነበረ ለግል ተበዳይ የተመለሰ መሆኑ የግል ተበዳይ ለሕክምና ገብቶ በነበረበት ሰዓት ድንገተኛ ክፍል ነው እንዳጋጣሚ ገብቶ የነበረው የግል ተበዳዩ። አሁን ተጠርጣሪ የሆነው ያው በክራንች ወደ ሽንት ቤት እንዳስገባ ሽንት ቤት ውስጥ ቆልፎ ቻርጅ ላይ የነበረውን ስልክ ነው እንግዲህ የወሰደው። ለብዙ ጊዜ ነበር እንትን ያለው ሲከታተልበት የነበረውና ከአንድ ወር በኋላ በአውቶቡስ ተራ ፖሊስ ጣቢያ ተይዞ እነሱ ይዘውልን በክትትል አባሎች ወደኛ እንዲመጡ አድርገዋል ማለት ነው። በሆስፒታልና በጤና ተቋማት ውስጥ እየተፈጸሙ ያሉትን የወንጀል ጥፋቶች ምን አይነት እንደሆኑና እንዴት እንደሚፈጸሙ የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ መሰረታዊ አገልግሎትና ደህንነት ስራ አስፈጻሚ አቶ ዮሐንስ ገብሬና በአዲስ አበባ ዩኒቨርሲቲ የጥቁር አንበሳ ስፔሻላይዝድ ሆስፒታል የጥበቃና ደህንነት አስተባባሪ አቶ ቀለም ጌታቸው እንዲሁም የአዲስ አበባ የቃጠሎ የድንገተኛና የአደጋ ሕክምና ሆስፒታል አስተዳደር ልማት ዋና ዳይሬክተር ወይዘሮ ፍጹም ጌታሁን ያስረዳሉ። እኛ ባጭሩ ይሄንን ሕክምና እናሰጣቸዋለን በሚል ሽፋን ነው የሚገቡባቸው። አንድ እሱ ነው። በሱ እንዲናረግላቸዋለን፣ እናሳክማቸዋለን፣ ወደ አልጋ እናሰጣቸዋለን፣ መድኃኒትም እንዲናረግላቸዋለን። ከፈለጉም ነጭ ጋውን ሰርቀው መጥተው ከየትም ከውጭም ይሁን ለብሰው ሐኪም ነኝ እስከ ማለት ሄደው ገንዘባቸውን የሚወስዱባቸው ሰዎች አሉ። አንድ እሱ አይነት ነገር ስርቆት ገጥሞናል። ሁለተኛው ግን ሞባይል ነው። ሞባይል የሚሰረቀው ምንድነው? እባክሽ አስደውይኝ፣ እንዲህ ሰው ታሞብኝ ሰው ልጠራ ፈልጌ ነውና እባክሽ አስደውይኝ የማለት የኛ ህዝብ ደግሞ በጣም ሩሩ ነው፣ የታመመ ሰው ነው፣ የተቸገረ ነው ብሎ ሲሰጠው ሞባይሉን ይዞ መሰወር። አንዳንድ ጊዜ ደግሞ እንደዚህ ተደናግጠው ወላድ ምናምን ይዘው መጥተው ተደናግጠው እዛ ትኩረት ሲያደርጉ ቦርሳቸውን ይተዋሉ፣ ሻንጣቸውን ይተዋሉ። የነሱን ትኩረት ተከትሎ ያንን ሻንጣ ያንን ቦርሳ ይዞ መሰወር፣ እንደዚህ አይነት የስርቆት ወንጀሎች ናቸው የሚገጥሙን። ሞባይል ተሰረቀ ይላሉ። የት አካባቢ ነው ሞባይል የሚሰረቀው? ዋርድ ህዝብ የሚበዛባቸው ኦፒዲዎች ሪፈራል የሚወጡበት አካባቢዎች ላይ እንደዚህ አይነት ነገሮች እንትን ያሉ ተጠርጣሪዎቹ የሚገቡት ታካሚ ነን በማለት ነው የሚገቡት። አንድ እንዲያውም ተጠርጣሪ የሐኪሙን እዛው ታካሚ ሆኖ የሐኪሙን ሞባይል አንስቶ ሲሰርቅ እጅ ከፍንጅ ይዘን ያሰርንባቸው ጉዳዮች አሉ። ለሕክምና እዚህ የሚመጡ ሰዎች ያው አብዛኛዎቹ በየዋህነት የቀረባቸው ሁላ ምን ልርዳው ያለ ሁላ
የሚረዳቸው ይመስላቸዋል። አንዳንድ ጊዜ ስልክ አስደውሉኝ ብሎ ሕክምና ቦታ ስለሆነ ተቸግሮ ብር አንሶኝ ነው ብሎ ብዙ አይነት ድራማዎች ነው የሚሰሩት እና ሆስፒታል ከአስታማሚነት ጋር ፔሸንት ደግፎ ገብቶ እንደዚህ ብዙ ወንጀሎች ይሰራሉ። አሁን ልርዳዎት ብሎ ነው የወሰደብኝ ብለው የመጡ አባት አሉ። በሕክምና ተቋማቱ እንደዚህ አይነት ወንጀሎች እየተፈጸሙ መሆኑ ከታወቀ በኋላ ወንጀሉን ለመከላከል እየተወሰደ ያለው እርምጃና ቁጥጥር ምን እንደሚመስል እንዲህ ብለዋል። እኛ ግቢ የሰራተኛ መግቢያ ለብቻው ነው፣ የታካሚ መግቢያ ለብቻ ነው። ሌሎች ከውጭ የሚመጡ እንግዶች ለሚመጡ አለ በር 1 በር 2 በር 3 እያለ ተባለ እስከ 7 በሮች አሉ። እዛ በር ላይ የሚመደቡ ጥበቃዎች የራሳቸው ስራ አላቸው። ፔሸንቱ አካባቢ የሚመደቡ ሰዎች ካርዶች ይኖራሉ። ለክትትል የሚመጡ መግቢያ ያላቸው ሰዎች አሉ። እነሱን በደንብ አድርጎ አይዴንቲፋይ አድርጎ እነሱን የማስገባት ነው። ትልቁ ነገር ደግሞ የሚፈጠረው እዛ ጋር ነው። ስለዚህ እዛ ጋር ቅድም እንደነገርኩሽ በሲቪል የሚከታተሉ የተቋሙ ያሰማራቸው ሰዎች አሉ። እነሱ ያንን ክትትል ያደርጋሉ። እኛም ይሄንን ሱፐርቫይዝ እናደርጋለን። ሰው እንቅልፍ በሚይዘው ሰዓት በሚዳከም ሰዓት እሷን ሰዓት ጠብቀው የሚያደርጉ ናቸው። ይቺ ሰዓት በደንብ ተነቅሳ ወጣለች። እቺን ሰዓት ላይ የነሱ ሰዓት ስለሆነች እያንዳንዱ ይሄ ኃላፊነት የተሰጠው ደግሞ ነቅቶ እንዲጠብቅ። ግን ከዛ አልፎ ግን ይሄ ነገር ተከሰተ ማለት ግን ያ ሰውዬ ተጠያቂ ነው የሚሆነው። ምክንያቱም የዚህ ሁሉ ህዝብ ኃላፊነት ሰጥተነዋል። ይሄንን ነገር በተግባር ሰርቶ ለሚቀጥለው አካል ለሚቀጥለው ተረኛ በሰላማዊ መንገድ ማስረከብ መቻል አለበት። ትክክለኛውን የመለየት ስራ በር ላይ ነው የምንሰራው። ከበር ላይ ጀምሮ የማይመለከተውን ሰው እንከለክላለን ማለት ነው። ይሄ ነው አንድ ኦፕሽናችን። ሌላው በየዋርዶቻችን አካባቢ ላይ ሴኩሪቲ ተመድቧል፣ ጥበቃዎች ተመድበዋል። እነኛ ስራቸው ይሄንን መከታተል ነው። አንደኛ ማን ነው የሚወጣው የሚገባው፣ ትክክለኛ አስተማሚ ነው ወይ፣ የየትኛው አልጋ ቁጥር አስተማሚ ነው የሚለውንም ነገር እዛ የተመደበው ጥበቃ ይለያል፣ ይከታተላል። የተለየ ነገር ሆኖ ከተገኘ አመራሮች አሉ፣ ሽፍት አመራሮች አሉ፣ ቡድን መሪዎች አሉ፣ ሳይት ኃላፊዎች አሉ። ስለዚህ እነኚህ ሰዎች ወዲያውኑ ኢንፎርሜሽን ይሰጣል። አጋዥ ካል ሄዶ በቦታው ላይ እነኛ ሰዎች ማን እንደሆኑ ይጣራል። ትክክለኛ አስተማሚዎች ከሆኑ የትክክለኛ አስተማሚ ከሄድ ነርሶች ይጣራል። የዋርዱ ሄድ ነርሶች አሉ፣ ይጣራል። በዛ መሰረት ትክክለኛ አስተማሚ ከሆነ ያው እዛ እንዲያስተማሚ ይደረጋል፣ ካልሆነ ወዲያውኑ እንዲወጣ ይደረጋል ማለት ነው። ጉዳዩን ሲከታተል የቆየው አራዳ ምድብ የመጀመሪያ ደረጃ ፍርድ ቤት በተከሳሽ ሚኪያስ መልካሙ ላይ የ2 ዓመት ከ9 ወር ጽኑ እስራት የወሰነበት ሲሆን በተከሳሽ ሮቢ ያሬድ ላይ ደግሞ 3 ዓመት ከ3 ወር ጽኑ እስራት እንዲቀጣ ተወስኖበታል። የግል ተበዳዮች እንደተናገሩት በእኛ ላይ ከደረሰ ወንጀል ሌሎች ትምህርት እንዲወስዱና ጥንቃቄን እንዲያደርጉም አሳስበዋል።